ፋይናሊ 16ቱ ዙር የዓለም ዋንጫ የትኞቹ ብሔራዊ ቡድኖች እንደሚፋጠጡ ሙሉ በሙሉ ተራግጧል ማለት ነው። ታዲያም እንግዲህ እንደተለመደው ለእናንተ 16ቱ ዙርም ግምታችንን ሼር የምናደርግ ይሆናል ማለት ነው። ይህንን ቪዲዮ አንገትን እየሰራን ስለሆነ በደንብ ኮፒ ሊንክ ሪፖስት ማድረጋችሁን እንዳትረሱ። ወደ ግምት ሊሂድ። ፓራጓይ ከፈረንሳይ በጣም ኢዚ ነው በድጋሚ ለመገመት። ፍራንስን ወደ ቀጣዩ ዙር ታልፋለች ብዬ አስባለሁ። ሞሮኮ ከካናዳ ሞሮኮን እገምታታለሁ። ስለዚህ ወደ ኳርተር ፋይናል እንግዲህ ፍራንስና ሞሮኮ ይገናኛሉ ብዬ አስባለሁ። ፖርቹጋል ከስፔን በጣም ለመገመት ከባድ ጨዋታ ነው። እኔ ልቤ ፖርቹጋል ይለኛል፣ አይምሮዬ ግን ስፔን ነው እያለኝ ያለው። ለሲያር ሲባል ፖርቹጋል ብታልፍ ደስ ይለኛል። ስለዚህ ልቤን ልምረጥ ለዚህኛው ማለት ነው። ፖርቹጋልን ወደ ቀጣዩ ዙር የምታልፍ ይመስለኛል። ከዛም እንግዲህ ከቤልጂየም ጋር የሚፋጠጡ ይመስለኛል። ቤልጂየም አሜሪካን ትጠላለች ብዬ ኤክስፔክት ስለማድረግ ምናልባት አሜሪካ ሰርፕራይዝ ልታደርገን ትችላለች፣ ግን ስቲል ቤልጂየም የመጣል አቅም አላት ብዬ አስባለሁ። ቤልጂየም ከፖርቹጋል ይገናኛሉ ማለት ነው። በዚህኛው ሳይድ ደግሞ እንግዲህ ብራዚል ከኖርዌይ የሚያደርጉት ጨዋታ ነው የሚጠበቀው። ብራዚል ይህንን ጨዋታ በቀላሉ ታሸንፋለች ብዬ አስባለሁ። ሜክሲኮ ከእንግሊዝ፣ ሜክሲኮ በጣም ጥሩ ናቸው በዚህ ዓለም ዋንጫ፣ ግን እንግሊዞች ወደ ቀጣዩ ዙር ያልፋሉ ብዬ አስባለሁ። በኳርተር ፋይናሉ ብራዚል ከእንግሊዝ የሚያደርጉትን ፍልሚያ የምንመለከት ይሆናል ማለት ነው። ግብጽ ከአርጀንቲና፣ አርጀንቲና በኬፕ ቨርዲ በጣም ተፈተና ነበረ። ግብጽም ጥሩ ናሽናል ቲም ናት፣ ግን ያም ቢሆን ግብጽ ታስቆማታለች ብዬ አላስብም። አርጀንቲና ወደ ቀጣዩ ዙር ጠብቃታለሁ ማለት ነው። ኮሎምቢያ ከስዊዘርላንድ እንግዲህ በኮሎምቢያ አሸናፊነት ይጠናቀቃል ብዬ አስባለሁ። በኳርተር ፋይናሉ አርጀንቲና ከኮሎምቢያ ይፋጠጣሉ ብዬ አስባለሁ። ቆንጆ ጨዋታ የምንመለከት ይመስለኛል። ኤኒዌይ የኔ የ16ቱ ዙር ግምቶች እነዚህን ይመስላሉ። የእናንተን ግምታችሁን አካፍሉኝ። የዘንድሮን የዓለም ዋንጫ የትኛው ብሔራዊ ቡድን እንደሚያሳካም እንግዲህ ግምታችሁን በዛው ማካፈላችሁን እንዳትረሱ። ለተጨማሪ መረጃዎች የፕላስ ምልክቱ መጫን እንዳትረሱ። ብዙ ሰዎች እንግዲህ ይሄኛው ምድብ በጣም ከባድ እንዲሁም ደግሞ ይሄኛው ምድብ በጣም ቀላል አድርጎ ያስባል። ነገር ግን ማለት ነው ይሄም ሆነ ይሄኛው ምድብ እጅግ ከባድ ምድብ ናቸው። ምንም ቀላል ምድብ የሚባል ነገር የለም ማለት ነው። ኬፕ ቬርዴን ተመልክተናል አይደለም? ከዛሬ ጨዋታ ጀምሮ ደግሞ ያለፉትን ጥሎ ማለፍ ጨዋታዎች እንግዲህ ስንመለከት በዚህ ውድድር ላይ ምንም ቀላል ምንለው ጨዋታ የለም ማለት ነው። እንደውም ያው ትንሽ በዚህ በኩል በአይን ሲታይ ሊከብድ ይችላል እንጂ በዚህ ጋር የምታያቸው ኖርዌይ፣ ብራዚል፣ ሜክሲኮ፣ እንግሊዝ ኢቭን ኢጂፕት ራሱ በጣም ከባድ ብሔራዊ ቡድን ናቸው ማለት ነው። ስለዚህ ከዚህ በኋላ የዓለም ዋንጫ ይበልጥ የጋለ ሳቢነቱ እየጨመረ ይሄዳል ማለት ነው። ስለዚህ ካሁን በኋላ ምናልባት ለሚቀጥሉት 10 ቀናት ውስጥ እንግዲህ እንቅልፋችንን ሙሉ በሙሉ እርግፍ አድርገን ትተን እነዚህን መመልከት ያለብን ይመስለኛል። ምክንያቱም እንቅልፉ ይደርሳል፣ ግን እነዚህ ሞመንቶች ግን መቼም ስለማናገኛቸው ማለት ነው። ቢሆንም ግን የቀጣዮቹ 16ቱ ጥሎ ማለፍ ጨዋታዎች እነዚህ ይመስላሉ ማለት ነው። የትኛው ጨዋታ ይበልጥ አዋጊ ነው ብላችሁ ታስባላችሁ? የዘንድሮውን የዓለም ዋንጫ ማን ነው የሚያሳካው? ጋይስ የዓለም ዋንጫው አብዷል ነው ምላችሁ። 16ቱ ቡድኖች ተለይተው ታውቋል። የኔን ግምት እስከ ፍጻሜ ድረስ እነማን እንደሚደርሱ እነግራችኋለሁ። የእናንተን ደግሞ ኮመንት ላይ ታስቀምጡልኛላችሁ። በደንብ ላይክ እና ኮፒ ሊንክ እያደረጋችሁ ተከታተሉኝ። ፈረንሳይ ከፓራጓይ የሚያደርጉት ጨዋታ በጣም ቀላል ነው። ፈረንሳይ ወደ ቀጣዩ ዙር ታልፋለች። ሞሮኮ ከካናዳ ሞሮኮ ታልፋለች ብዬ ነው የማስበው። ፖርቹጋል ከስፔን የሚያደርጉት ጨዋታ እጅግ በጣም ከባድ እንደሆነ አውቃለሁ። ነገር ግን ስፔን ፖርቹጋልን አሸንፋ 8ቱን የምትቀላቀል ይመስለኛል። አሜሪካ ከቤልጂየም የሚያደርጉን ጨዋታ አሜሪካ በደጋፊዎቿ ፊት ቤልጂየምን በማሸነፍ 8ቱን የምትቀላቀልና ከስፔን ጋር የምትገናኝ ይመስለኛል። ብራዚል ከኖርዌይ የሚያደርጉትን ጨዋታ ብራዚል አሸንፋ ታልፋለች። እንግሊዝ ከሜክሲኮ ጨዋታው እጅግ በጣም ከባድ ነው። ሜክሲኮ በጣም ምርጥ ቡድን ነው ያላት። ነገር ግን እንግሊዝ እዚህ ጋር ሜክሲኮን አሸንፋ የምታልፍ ይመስለኛል። አርጀንቲና ከግብጽ የሚያደርጉት ጨዋታ በጣም ቀላል ጨዋታ ይመስለኛል። የሊዮ ሜሲዮ ሀገር አርጀንቲና ግብጽን አሸንፋ 8ቱን ትቀላቀላለች። ስዊዘርላንድ ከኮሎምቢያ የሚያደርጉት ጨዋታ በጣም ከባድ ቢሆንም ስዊዘርላንድ ቀጣዩን ዙር የምትቀላቀል ይመስለኛል። በዚህ በኩል ፈረንሳይ ከሞሮኮ ፈረንሳይ 4 ውስጥ ትገባለች። ስፔን ከአሜሪካ ስፔን 4 ውስጥ ከፈረንሳይ ጋር ለፍጻሜ የሚፋለሙ ይመስለኛል ለማለፍ ማለት ነው። በዚህ በኩል ደግሞ እንግሊዝ ብራዚልን አሸንፋ አርጀንቲና ደግሞ ስዊዘርላንድን አሸንፋ 4 ውስጥ የሚገናኙ ይመስለኛል። በስተመጨረሻም ታዲያ ፈረንሳይ ስፔንን አሸንፋ ለፍጻሜ ትደርሳለች። በዚህ በኩል እንግዲህ 4 ውስጥ አርጀንቲና ከእንግሊዝ ይገናኛሉ። በጣም ከባድ ጨዋታ እንደሆነ አውቃለሁ። ነገር ግን አርጀንቲና የዓለም ዋንጫ ልምዷን ተጠቅማ እንግሊዝን በማሸነፍ ለፍጻሜ የምታልፍ ይመስለኛል። የኳታሩን የ2022 ፍጻሜ ድጋሚ የምንመለከተው ይመስለኛል። በስተመጨረሻ የኔ ግምት የሊዮኔል አንድሬስ ሜሲዋ አርጀንቲና በድጋሚ ባክ ቱ ባክ የዓለም ዋንጫውን የምታሳካ ይመስለኛል። ይሄ የኔ የግሌ ግምት ነው። የእናንተን ግምት ኮመንት ላይ አስቀምጡልኝ። በደንብ ኮፒ ሊንክ እና ፎሎ ማድረግ አትርሱ። ይመቻችሁ። ዓለም ዋንጫው ምርጥ 16 ቡድኖች እንግዲህ ተለይተው ታውቀዋል። እንደምትመለከቱ ያው ከዚህ በፊት ብራኬቱን እንሙላ ብዬ የኔን ግምት ነግራችሁ ነበር። እዚህ ጋር እንደምትመለከቱት እና የኔ ግምት እንደዚህ ነበር። ማን ነው ያስበላኝ ብል ጀርመነች። ያው ጀርመነች ሌላውን እንዳለ ልክ ነኝ። ግን አሁን ያኔ ከገመትኩት ማለት ነው ይሄን እስከ መጨረሻው እስከ ፋይናል ነው ያው እንደምታውቁት ገምቼ የነበረውና
ሜቢ ሀሳብን ትቀይራለህ ወይ ካላችሁኝ አሁን ከዚህ በኋላ ባለው ላይ በዛው ነው የምቀጥለው። ግን በጣም ያስፈራኝ ማን ነው አሁን የሜክሲኮ እና የእንግሊዝ ጨዋታ። ሜክሲኮ በጣም አደገኛ ቡድን ናቸው። ኢቨን ኖርዌይ ከብራዚል ለብራዚል ነው የሰጠሁትና ኖርዌይ ከብራዚል ራሱ በጣም ከባድ ጨዋታ የሚሆነው ለብራዚል። ብራዚል በቀላሉ የምታልፍ አይሆንም እና እሱ ምናምን ትንሽ አጠራጥሮኛል። ግን ባለበት በግምቴ እቀጥላለሁ። ያው እናያለን እንግዲህ። እስኪ እናንተን ግምት ከዚህ በኋላስ ምን ይመስላል ኮሜንት ንገሩኝ። ይሄን ቪዲዮ ደግሞ ማድረስ ላለባችሁ ሰዎች በደንብ ሼር፣ ኮፒ ሊንክ ያደርጋችሁ አድርሱልኝ። ቤተሰቦች ይመቻችሁላችሁ። የዓለም ዋንጫ ራውንድ ኦፍ 32 ተጠናቋል። ከዚህ በኋላ ኢንተረስቲንግ ነው የሚሆነው። 16 ሀገራት ብቻ ቀርተዋል። በዚህ መሰረት ፓራጓይ ከፈረንሳይ፣ ካናዳ ከሞሮኮ፣ ፖርቹጋል ከስፔን። ይሄ ጨዋታ አሪፍ ጨዋታ ይመስላል። አሜሪካ ከቤልጅ፣ ብራዚል ከኖርዌይ ሌላ ጨዋታ ነው አሪፍ የሚሆነው። ሜክሲኮ ከእንግሊዝ ሌላ አሪፍ ጨዋታ ነው። አርጀንቲና ከግብጽና ስዊዘርላንድ ከኮሎምቢያ ጋር የሚገናኙ ነው። አንድ ነገር ልንገራችሁ፣ ትዝ የሚላችሁ ከሆነ የሆነ የሲምፕሰንስ ኤፒሶድ ላይ ማለት ነው ፖርቹጋል እና ሜክሲኮ ለፍጻሜ ደርሶ ፖርቹጋል ሲበሉ አለ። የሲምፕሰንስ ኤፒሶድ ገብታችሁ ከፈለጋችሁ ብቻ ያ ሊሆን የሚችልበት ቻንስ አለ። ግን እኔ ፖርቹጋል ለማለፍ ይከብዳታል ከሜክሲኮ በላይ ብዬ አስባለሁ። ምክንያቱም ሜክሲኮ ከእንግሊዝ ነው የሚጫወተው። ሜክሲኮ በሀገሯ ነው የምትጫወተው። ከዛ በተጨማሪ ደግሞ የምትጫወቱበት ስቴዲየም ምናምን ሺህ ከፍታ ነው ከባህር ወደ በላይ እና ይከብዳችኋል ተብሎ ይታሰባል። ብቻ ከእነዚህ ሀገራት ማን ያልፋል ብላችሁ ታስባላችሁ? እስኪ ግምታችሁን ኮሜንት ያስቀምጡ። የመጀመሪያው ጥሎ ማለፍ ጨዋታ ከተጠናቀቀ በኋላ 16ቱ ቲሞች ቀርተዋል ማለት ነው። ማን ወደ ቀጣይ ዙር ያልፋል የሚለውን ግምት ልንገራችሁ ማለት ነው። ይሄን የመጀመሪያው ፓራጓይ ከፍራንስ የሚያደርጉትን ጨዋታ ያው ምንም ጥያቄ የለውም ፍራንስ ታልፋለች። ካናዳ ከሞሮኮ የሚያደርጉትን ጨዋታ ሞሮኮ ያለምንም ጥያቄ የምታልፍ ይሆናል ማለት ነው። ኳርተር ፋይናል ጋር ፍራንስ ከሞሮኮ የሚገናኝ ይሆናል ማለት ነው። ከዛ ወደ ቀጣይ ስንመጣ ደግሞ ፖርቹጋል ከስፔን በጣም ትልቁ ፉክክር የሚደረግበት ጨዋታ ነው ማለት ነው። ምንም እንኳን ስፔን ብታስፈራኝም ፖርቹጋል እንደምታልፍ ነው እኔ ደግሞ የሚሰማኝ። ስለዚህ ፖርቹጋል እናሳልፋለን ማለት ነው። እዚህ ጋር ያው በደፈናው ነው ዝም ብለን እናሳልፋለን። ከዛ አሜሪካ ከቤልጂየም የምታደርገውን ጨዋታ ደግሞ ይሄ ጨዋታ በጣም ከባድ ነው። ቤልጂየም ራሱ በጣም እንቶፈንቶ የሆነች ቲም ሆናለች። አሁን አሜሪካ የምታልፍ ነው የሚመስለኝ እኔ እንደውም በእኔ ግምት ማለት ነው። አሜሪካ በጣም እየለጠለጠች ነው የመጣች አሜሪካ ከፖርቹጋል። ከዛ በዚህኛው ሳይድ ስንመጣ ደግሞ ብራዚል ከኖርዌይ ብራዚል የምታልፍ ነው የሚመስለኝ። ሜክሲኮ ከእንግሊዝ ሜክሲኮ ራሱ ከባድ ናት። እንግሊዝ ምንቶፈን ትሆናለች፣ ግን እንግሊዝ ታልፋለች። አርጀንቲና ከግብጽ ምንም ጥያቄ የለውም አርጀንቲና ታልፋለች። ከዛ ስዊዘርላንድ ከኮሎምቢያ የሚያደርጉትን ደግሞ ኮሎምቢያ ታልፋለች ማለት ነው። ወደ ቀጣይ ዙር እነማን ሊያልፉ ይችላሉ? የኔን ግምት ነው የምነግራችሁ። 16ቱን የተቀላቀሉ ብሔራዊ ቡድኖች ተለይቷል። በዚህ መሰረት ፓራጓይ እና ፈረንሳይ ታልፋለች። ካናዳ ከሞሮኮ ሞሮኮ ታልፋለች። ስፔን ከፖርቹጋል እንዴትም ይሁን እንዳትጠይቁኝ አላቅም። ፖርቹጋል ታልፋለች። በቃ አላቅም። በእግር ኳሳዊ ነገር ማውራትም አልፈልግም። ግን ፖርቹጋል ነው ማለፍ ያለባት። ፖርቹጋል ታልፋለች ግግም ብዬ ማለት። አሜሪካ ከቤልጂየም ታልፋለች። ብራዚል ከኖርዌይ ሜክሲኮ ከእንግሊዝ በጣም ከባድ ጌም በቅንፍ ውስጥ አድርገልኝ ከባድ የሚለውን እንግሊዝ ታልፋለች። አርጀንቲና ከግብጽ ሜሲ ያልፋል። እሺ ስዊዘርላንድ ከኮሎምቢያ ታልፋለች። የእናንተን ግምት ደግሞ ኮሜንት ላይ አስቀምጡ። ከዛ ደግሞ 8 ላይ ደግሞ ከደረሱ በኋላ እንገምታለን ማለት። ለማንኛውም ዓለም ዋንጫ ጸዴ ምዕራፍ ላይ ደርሷል። ዓለም ዋንጫውን በተመለከተ ምንም ነገር እንዳያልፋችሁ ፎሎ አድርጉ። ዓለም ዋንጫ እንግዲህ ራውንድ ኦፍ 16 ፕሬዲክሽን ነካነካ ምናደርግ ይሆናል። የሁሉንም እንግዲህ ግምታችንን የምንሰጠው ማን እንደሚያልፍ ማለት ነው። ፓራጓይ ከፍራንስ የሚያደርጉት ጨዋታ ፓራጓዮች አሪፍ ሄዳቸዋል። ነገር ግን እዚህ ጋር ማብቂያቸው ይመስለኛል። ፍራንሶች በጣም ስትሮንግ ናቸው፣ ከአቅማችሁ በላይ ናቸው። ካናዳና ሞሮኮ የሚያደርጉት ጨዋታ ደግሞ ይሄ አክቹዋሊ ከበድ ያለ ጨዋታና ጠጠር ያለ የሚሆን ይመስለኛል። ነገር ግን ካናዳዎች በጣም ስፔስ ስለሚተው፣ ሞሮኮ ደግሞ በጣም ሊታል ናቸው ሲያጠቁና እሱን ታሳቢነት ከማድረግ ሞሮኮ ያልፋል ብዬ አስባለሁ። ፖርቹጋል ከስፔን ለሚያደርጉት ጨዋታ ደግሞ ስፔኖች እንግዲህ ያው ትንሽ ቀዝቀዝ ብለው ቢጀምሩ ቻል ያለ ነገር አስመልክተውን ነበር። ሚድፊልድ ባትሉ በጣም ኢንተረስቲንግ የሚሆነው ፉልባክ ላይ ያለው ጉዳይ። ነገር ግን ይህን ጨዋታ ኦን ፔፐር ኦብቪየስሊ ስፔን ይበልጣል ተብሎ ነው የሚገመተው። ነገር ግን ፖርቹጋሎችም ያው ኦን ፔፐር የከፋ ቡድን አልያዙም እና ይህ ጨዋታ ኦልሞስት 50-50 ነገር ይመስለኛል። እኔ ሰው እንደሚያስበው ስፔን በጣም በላንድስላይድ የሚያሸንፈት መንገድ ይፈጠራል ብዬ አላስብም። ነገር ግን እኔ በበኩሌ የማምንበትን ቀጥላለሁና ፖርቹጋል ነው የምወስደው። ግን ስፔን ብታሸንፍ አይገርመኝም። ከዛ ዩኤስኤ ከቤልጂየም የሚያደርጉት ጨዋታ ይህ ጨዋታ አክቹዋሊ ዩኤስኤዎች በጣም ስትሮንግ ሆኗል ያስታውቃል። ነገር ግን ሚድፊልዳቸው እንደዚህ ቢሆንም ግን ቤልጂየሞች ደግሞ ስቲል ላይክስ ኦፍ ትሮሳርድ ዴብሮይና ምናምን በጣም ፓኒሽ ያደርጓቸዋል እና ትንሽ ዲፌንሳቸው ሊክ ያደርጋል ዩኤስኤ። ያቺን ደግሞ ከተጠቀሙባት ቤልጂየም ሊያስቀይማቸው ይችላል ብዬ አስባለሁ እና ዩኤስኤ በጣም የሚገርም ፎርም ላይ ቢሆንም
ጀስት ቤልጅየም የሚያልፍ ይመስለኛል። ግን ዩኤስኤ ቢያልፍም እዚህ ጋር የሚያስገርም ነገር አይኖርም ማለት ነው። አሁን ደግሞ ወደ ቀኝ ሳይ ስንመጣ ብራዚል ከኖርዌይ የሚያደርጉት ጨዋታ ይህም በጣም ሚድፊልድ ባትሉ ማተር የሚያደርግበት ጨዋታ ነው ብዬ አስባለሁ። ብራዚሎች እንግዲህ ትንሽ የሚገፋ ያለ ካዝሜሮ እና ፋቢኒ ይጠቀማሉ። ያን ተከትሎ ደግሞ ትንሽ ድካም በመሀል ያሳያሉ። ነገር ግን ጨዋታው ላይ የሚያሳዩት ነገር ደግሞ በጣም አሪፍ ኢምፓክት አላቸው ሁለቱ ማለት ነው እና እሱን ታሳቢነት ከማድረግ እና ዊንጉ ላይ ደግሞ ኖርዌዎች ደግሞ ትንሽ ክፍተት አለባቸው ፉልባክ ላይ እና ቪኒሲየስ ትራይቭ ያደርጋል ብዬ ስለማስብ ብራዚሎች ምናልባት ጀስት ይህንን ጨዋታ ሊያሸንፉ ይችላሉ ብዬ አስባለሁ። ግን ኖርዌይ ቢያስደመንም አንገረምም። እዚህ ጋር ሜክሲኮ እና ኢንግላንድ የሚያደርጉት ጨዋታ በጣም ተጠባቂውና ከበድ ያለ ጠጠር ያለ ጌም ይመስለኛል። ሜክሲኮ እስካሁን ድረስ አንድም ጎል አልተቆጠረበትም። ታይት ጌም እንደሚሆን አልጠራጠረም። ነገር ግን ኢንግላንድ መነቃቃት ነገር ይታያል። ታክቲካሊ ደግሞ አሪፍ የሆነ ኮችም አላቸው ብዬ ስለማስብ በቶማስ ቱክል ጀስት ሊያመልጡ ይችላሉ። ሜክሲኮ እዚህ ጋር ሊያቋርጥ ይችላል እንትኑ ጉዳዩ ብዬ አስባለሁ። ግን ሜክሲኮ ሊያስደመንም ይችላል አላሻችሁም። ብቻ አርጀንቲናና ግብጽ ደግሞ እንቀጥላለን። አርጀንቲናና ግብጽ ደግሞ ስንመለከት አርጀንቲኖች ያሸንፋሉ ብዬ ነው የምገምተው። ሜሲ ካለ ድረስ በተለይ ደግሞ ያለንም ጥርጥር እነሱ አሸንፈው መውጣት የሚችሉበትን ሁኔታ መፍጠር ይችላሉ ብዬ ነው የማስበው። ግን ያ ከዛ ጉዳይ አንጻር እዛ ጋር ማየት አለብን። ቻንስ ክሬሽን ላይ ትንሽ አለ ማድረግ ነው። ከዛ ግን ያ ግብጾች ያን ሞመንተም በጣም የሚጠቀም ቲም ነው። ሞመንተም ግን ከሰጧቸው ትንሽ ሊያዝጓቸው ይችላሉ ኤክስትራ ምናምን ኬፕ ቨርዴ። ከዛ ውጭ ግን ያ ብዙ ነገር መጠበቅ አንችልም ከነሱ። ስዊዘርላንድ እና ኮሎምቢያ ይሄ አሁን በጣም ታፍ የሆነ ጌም ነው። ነገር ግን ኮሎምቢያ ጀስት እላቸዋለሁ። አሁን እዚህ ጋር ራሱ መሰጣቸው በቃ ለትንሽ ነው በትንሽ የሚበልጧቸው ብዬ ነው የማስበው እና ስዊዘርላንድን ኮሎምቢያ ያሸንፋል ብዬ ገምታለሁ። ያለኝ ግምት እኔ ይመስላል ማለት ነው። የእናንተ ግምታችሁን እንግዲህ ኮመንት ላይ ማስቀመጥ እንዳይረሳ። እያንዳንዱ ጨዋታ እናንተ የሚመስላችሁን ከስኮር ጋር ከቻላችሁ አስቀምጡት፣ ወይ ደግሞ ዝም ብሎ እንትና ያልፋል ብላችሁ ቱ ኳሊፋይ በማለት አስቀምጡት ማለት ነው። አይላችኋል። ሁላችሁንም ቀጣይ እስክንገናኝ ድረስ ያለ ዋንጫ ጉዳይ እንዳይረሱ ፕላስ መጫ እንዳይረሳ። ሀሳባችሁን ያስቀምጣችሁ። ኮፒ ሊንክ ይደረግ። ጋና እንግዲህ በኮሎምቢያ ወድቃ ተሸንፋለች። 32ኛ ዙር የዓለም ዋንጫ ጨዋታዎች ሙሉ ለሙሉ ተጠናቋል። የ16ቱ ዙርን ማን እንደሚገናኝ እንግዲህ አብረን እንመልከት። 16ቱ እንግዲህ ጨዋታዎቹ ሞቅ ያሉ ይመስላሉ። ዩቲዩብ ስትሪማችንን እንጀምር። እንዴ ፓራጓይ እና ፈረንሳይ ዛሬ ምሽት ይደረጋሉ። እንዲሁም ደግሞ ካናዳ እና ሞሮኮ፣ ፖርቹጋል እና ስፔን ሰኞ ነው ይሄ። ከዛ አሜሪካ እና ቤልጂየም፣ ብራዚል እና ኖርዌይ እሁድ፣ ሜክሲኮ እና እንግሊዝ ይሄም እሁድ ይመስለኛል። ከዛ ማክሰኞ ዕለት አርጀንቲና እና ግብጽ ይገናኛሉ። ከዛ በመቀጠል ስዊዘርላንድ እና ኮሎምቢያ ይገናኛሉ ማለት ነው። ጋይስ ጨዋታዎቹ ሞቅ እያሉ ይመስላሉ።